ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ ለፋሲካ ዋዜማ ነው እንግዲህ የቀረጽኩት ዋዜማው ላይ ስለሆነ ነው። ቤተሰቦቼ ትንሽ ፖስት ለማድረግ ዘግይቻለሁ አውቃለሁኝ እና የሚገርባችሁ ነገር ቅዳሜ ነው ይሄን እየሰራን የነበረው ሽንኩርት እየላጥን ነውና በህይወቴ በበዓል ገጥሞኝ የማያውቅ ነገር ስለገጠመኝ ነው ዛሬ እና በቃ ማስቀረት አልፈለግኩም። ለምን የሆነ መናገር የፈለግኩት ነገር ስላለ ላስቀረው አልፈለግኩም እና ቤተሰቦቼ በቃ ቅዳሜ ቀን ምን እንደተፈጠረ ብነግራችሁ እኔ እንደዚህ ገጥሞኝ አያውቅም አልኳችሁ። እንደዚህ ላጥኩኝ ቁሊቴን። የሚገርማችሁ ስራ ነበረኝ እና ቀየርኩኝ። ስራውን ለመስራት ብዬ ዶሮ ወጥ ለመስራት ብዬ ቀይሬ ለበዓሉ ማለት ነው እና በበዓሉ ልሄድ ነበረና ከዛ በኋላ ምን አደረግኩኝ? ሽንኩርቴ ምናምን ላጥኩኝ። ነጭ ሽንኩርቴንም እንደዚሁ ሳቴን አቀጣጠልኩኝ። ቁሊቴው በጊዜ በቃ በእኔ ቤት በቃ ሁሉን ስራዬን በጊዜ ጨርሼ ብስቱ ስራዬ ደርሼ ቶሎ መለሳለሁ ነገር ነበረ ሀሳቤን ሀሳብ። ስለዚህ አቀጣጠልኩኝ። እዚህ ጋር እንደምታዩትኝ እንግዲህ ያት ጎረቤቴ ፍሬም አለች። ሁለታችንም አብረን እንግዲህ ሰራ አረግነ። ቁሊቱን አፋጠን ነው ምን ልበላችሁ። መጨረሻው ቢያምር ጥሩ ነበር እና በቃ መጨረሻው ቢያምር ጥሩ ነበር፣ ግን አልሆነም። እሳቴን ካቀጣጠልኩ በኋላ ሽንኩርቴን ጣድኩ። እየሰራሁ ነበረ። አሁን እንግዲህ እንደምታዩትኝ እዚህ ጋር እሳቱን አቀጣጥዬ በክሰል ነው ለመስራት ያሰብኩትኝ። ምክንያቱም ጊዜም አለ፣ በክሰልም ቆንጆ ስለሆነ ዶሮ ወጥ ደግሞ በክሰል ደግሞ በጣም ቆንጆ ነውማ። እሱን አቀጣጥዬ ዶሮ ወጥ ልሰራ በእኔ ቤት ዶሮ ወጥ ልበላ ነበር ያሰብኩት። በበዓሉ ምድር በዋዜማው ምድር ይሄው እንደምታዩትኝ ጣድኩኝ። በእርግጥ ይቺ ትንሽ አንሳለችኝ ይቺ ሸክላዋ ማለት ነው እና ይሄው እንደምታዩት ሽንኩርትን ዛሬ በጣም ብዙም አላበዛሁም። ሽንኩርት ያን ያክል በጣም አላበዛሁም። በፊት ሽንኩርት በጣም ነበር የምንጨምረው እና አሁን ሁሉን ነገሮችን ቀናንሻለሁ። ዘይትም ዶሮ ወጥ ላይ በቃ ይበዛብኝ ነበረ። ምንም ትንሽ አረኩ ብዬ በኋላ የሚተፋው በጣም ይበዛልና እሱንም ዘንድ አሁን ላይ በጣም ቀነሳ አድርጌ። እዚህ ጋር ደግሞ ጎረቤቴ ፍሬ ምን አለችኝ መሰለሽ? እዚህ ጋር አብሽ በቅመም ጋር የተቀላቀለ ነው እና እሱን ሰጠችኝና መሀል ላይ አድርጌ ነው ያለችኝ። እኔ አጋጣሚ አሰርቼውም አላቅም። መሀል ላይ አድርጌ ገናካ መሀል ላይ ከተደረገ በኋላ ማረር አለበት ለካ። እኔ ደግሞ መሰልኩትኝ እና ከዛ እንዴ ማሉ እኮ ማረር አለበት ምናምን፣ እስኪ በቃ አንቺ ብላ እሷ ደግሞ ተቀብላ በደንብ በቃ ከዚህ በኋላ ካላረረ በደንብ መብሰል አለበት አለች እና አብሽ ስላለው ማለት ነው። እና እኔ አሁን ይህንን ተጠቅሜ አላቅም፣ ሌሎች ቅመማ ቅመሞችን ነው እንጂ አብሽ እንደዚህ ተጠቅሜ አላቅም። እና እሱን አደረግን፣ በደንብ አሸሁኝ። እንግዲህ ሽንኩርት በደንብ መብሰል አለበትኝ። ከዛ በኋላ ዘይቴና ጨምሬ ያለሁኝ። ከዛ እሱንም በደንብ አቁላልቼ በርበሬን ጨመርኩላችሁ። እንግዲህ አንዳንድ ጊዜ ስትፈጥኑ ጥሩ ነው። በዚህ ፍጥነት ዶሮዬን ሰርቼ ምናምን እጨራርሳለሁ ብዬ ነው የኔ ሀሳብ እና እነግራችኋለሁ ምን እንደገጠመነ ዘንድሮ። ወይ የዶሮ ዋጋ ምን ልበላችሁ፣ በጣም ነው የጨመረው። በጣም ጨምረዋል። ከዛ ላይ መጨመሩ ብቻ አይደለም ዶሮ ራሱ አይገኝም እና ምሳ ሰዓት ላይ ሊሄድ የነበረ ዶሮ ለመግዛት አይ ወደ ማታው ላይ ይሻላል ምርጫም ይኖራል ቀነስ ሚላም ብዬ ቀረሁኝ። ማታ ላይ ብንሄድ ዶሮ የሚባል ነገር የለም። በጣም ትንሽ ነች። በጣም ትንሿ እስከ 4,000 ብር ከ3,500 እስከ 4,000 ብር እያሉ ነበር የደረስ ነው እና በጣም ነበር የገረመን። በቃ እኔ እንጃ በወቅቱ ያንን እንዴት ብለን እንግዛ? በቃ ዶሮ እንዴት ጫጩት 3,500 4,000 ሲሆንብኝ በቃ ምንም እንትን አለ ተናድጄ ጥየው መጣሁኝ እና ይህን እንደዚህ ማቁላላውን ታዩትኝ። ዶሮውን መጨረሻ ላይ ሳልገዛ ቀረው። ምንም ማድረግ አልቻልኩም። ከዛ ለዛውም ደግሞ 3,500 እስከ 4,000 የሚባሉትን ዶሮዎች ደግሞ በጣም ግድል ትምል በላችሁ በቃ እንትን ነበረ ሰው እንዴት እንደሚባላ በቃ ተባልታችሁ። ለዛውም አይገኝም እንደዚህ ሰው ከሰው ጋር እየተጫነ እንደዛም ብሎ ደግሞ ብዙም ሰው አላገኘም።
እንደዚህ ግድልት ውስጥ ገብቼ ለጫጩትማ እኔ እንደዚህ አልሰለፍም። መሰለፍማ ጥሩ ነው ለነገሩ። ምን መሰለፍ ነው እንዳለ የሚገርማችሁ ነገር ማለት ነው። በቃ ምንም እዛው ርግጥቅጥ ነው የሚያደርጓችሁ እና እንደዛ በዛ አይነት ሙድ ውስጥ ላይ እንዴት ዶሮን እንገዛ እንችላለን? ከዛም ሲወደድ ምንም አማራጭ የለንም ጥለነው መጣንና በቃ እኔ እንጃ ምን ልበላችሁ። ፕሮግራሜን ሰርቼ ሁሉ ነገር አዘጋጅቼ ለመሄድ ነው ያሰብኩትኝ እና ይሄ ደግሞ አልሆን ሲል እንዴት እንደሚያናድር ማለት ነው። እና አሁን የገና ሌሎች በዓላትን እኮ ማታ ሄዳችሁ አሪፍ ታገኛላችሁ። አሁን ግን በወቅታዊ የነዳጅ ጉዳይ አለ፣ መጨመር አለ። ከዛ ላይ ደግሞ ፋሲካን የማያርድ ሰው የለም። ፍየል የሚያርድ በግ የሚያርድም ፋሲካ ዶሮ ይገዛል እና የሰው ፍላጎትምና አቅርቦቱ አልተመጣጠነም በአሁኑ ማለት ነው። እና ለዛ ስላልተመጣጠነ ነው ማግኘትም ያልቻል ነው። አንዳንዴ ይወደድ እኳ ግን ማግኘት ራሱ አልቻልንም እና ስለዚህ በቃ ተናድጄ ከዛ እዚህ ጋር የጥሬ ገንፎ ልሰራ ነው እና የጥሬ ገንፎውን እዚህ ጋር ትንሽ ሞቅ ማድረግ ነበረብኝ። ይኸው እና እሱን ሞቅ በደንብ ማድረግ ነበረብኝ። እሱ ሞቅ ካደረግኩ በኋላ ውሃ ጨምሬ ይሄንን በደንብ አጥቤ እዛ ውስጥ አስገባሁትኝ። ከዛ በደንብ እንዲበስል ማለት ነው እና ከዛ በኋላ ያው ሩዝ እንጨምራለን ማለት ነው እና ሌሊት እንግዲህ የምንበላው ዶሮ አይደለም ሩዝ ነው። ይሄ ጥሬ ገንፎ ነው የምንበላው ማለት ነው። በአሁኑ ሌሊት ዶሮ አንበላ የጥሬ ገንፎ ነው የምንበላው። ዶሮም አልተሰራም እንግዲህ አልተሳካም። እኔ ያ ሁላ ቁሊት አሽተን እንደዛ ደክመን ሳንገዛ መምጣታችን በጣም ነው የገረመኝ። በቃ አቅርቦቱ የሰው ፍላጎት ምንም አልተመጣጠነም። እንዳልኳችሁ ያሉት እንኳን 3500 ከ4000 የተባሉትን ዶሮዎች እንኳን ማለት ነው ለማግኘት ለመግዛት ራሱ አትችሉም። ግድልት ነበር። ይሄን ደግሞ እኔ ደግሞ በአቅ ኑሮ ቀድሜ ነበር የምገዛው፣ ግን አላቅም። ያሁኑ ላይ በዓል እኔ እንደዚህ ሰው እንደሚፈልግ በዚህ መጠን ሰው ይፈልጋል ብዬ አላሰብኩም ነበር እና በስተ መጨረሻ አጥቤ ሩዙን ከተትኩት ማለት ነው እና ቅድም አጃው እንትን ሞቅ እንዳረኩት በጣም ሲመሽብኝ መሀል ላይ ነው ዶሮ ልገዛ ያወጣሁትኝ እና በዛ መሀል ሰላምን አስገቢ ብዬ ቅድም ሰላም ነበረች ያስገባቸው። ከዛ ዱቄቴ እንግዲህ ለዳቦ ቢሆን ዱቄት አብኩቼ ነበረ በብረት ድስት ዳቦ እዚህ ጋር በጎን ጣድኩትኝ እና የጥሬ ገንፎ ደግሞ ወዳውኑ ነው ቶሎ ብሎ የሚበስለው። በጣም ቆንጆ ነው በጣም ማለት ነው እና ቶሎ ነው የሚበስለው። ከዛ ደግሞ አሪፍ ነው። የጥሬ ገንፎ ስትበሉት ለሆዳችሁ ቀላል ነው እና እኛ ጋር የጥሬ ገንፎ ይባላል፣ ወለምቢታም ይባላል መሰለኛ አይ ቲንክ እና እሱ ደረሰ። እንግዲህ የሁላችሁ የጥሬ ገንፏችንን አዘጋጅተን ቅቤ ይዛ አደረግኩኝ። ከዛ ቅቤ አድርጌ በርበሬ፣ እርጎ ደግሞ ውይ በቃ በእርጎ ደስ ይላል። አሁን እርጎ ገዛነ ማታ ላይ ከቅዳሜ አርብ ነበር የገዛ ነው እና አደረ። በጣም ነበር የረጋው። ቅዳሜ ነው የገዛ ነው እና በጣም ረክቶ ነበረ፣ ቆንጆ ነበረ እና እንግዲህ ጥሬ ገንፎ በእርጎ ሲሆን ደግሞ እንዴት እንደሚጣፍጥ ማለት ነው እና በርበሬውን ጨመርኩኝ። ጥሬ ገንፎ የሚገርማችሁ እቃው ትልቅ ሆኖ ነው መሰል። ጥሬ ገንፎ በጣም ትንሽ መስላ ነው እዚህ ጋር የምትታየው ቤተሰቦቼ፣ ግን በጣም ብዙ ነው። እውነት ለመናገር አስተርፈናል ራሱ ማለት ነው። በጣም ብዙ ነው የነበረው እና ተራርፎ ነበረ የነበረው። እዚህ ጋር ሳያት ግን የጥሬ ገንፎ ካሜራ ላይ በጣም አንሳለችኝና እርጎ እንደምታዩት አንድ ውሃ የለውም እና ዝም ብላችሁ ኖርማሊ ስትገዙት ግን ምን ያክል ግማሹ ውሃ ለሚሆነው። ከዛ ላይ ደግሞ ጣዕሙ ራሱ ደስ አይልም እና ይሄ እንደምታዩት ግን በጣም ቆንጆ ነው። ጣዕሙ ደስ ይላል። በቃ ምንም ነገር እንትን ነገር የላትም። ቆንጆ ነች እና በስተመጨረሻ ምን አደረግኩ መሰላችሁ? በማግስቱ በዓል ስራ ቦታ ሄድኩኝ። ስራ ቦታ ሲሄድ ታዴ ዶሮ በጣም ነው የሚወደው። ዶሮ በዓል ሆኖ ማለት ነው ዶሮ ሳይታረድ ምንም ደስ አይለውም እና ምን አደረግኩኝ እንግዲህ ዶሮ እዛው ስራ ቦታ አካባቢ ሾላ ገበያ ሄድኩኝና ዶሮ ገዛሁኝ። በቃ ባለው ማለት ነው። የበዓሉ ዕለት ደግሞ ስጋ ነበረ የተሰራው። እኔም በጠዋት ወጣሁ። ሰላም ነበረች የሰራችው። ከዛ ምንድን ነው ገበያ ላይ ሲሄድ የሚገርማችሁ የዕለት ስለሆነ ነው መሰለኝ በቃ ማን የሚገዛው ነገር የለምና ቁሊትም ደግሞ ስለነበረኝ ታዴም በዓል ዶሮ ከሌለ በዓል አይመስለውም እና ከዛ ገዛሁኝ። እዛው አሳርጄ በፌስታል ይዤ ስራ ቦታ ሄጄ እሱን ደግሞ እንደገና
እዛው ስራ ቦታ ላይ በደንብ አጥቤ ከዛ ቤት ምንድን አደረግኩ በሎሚና በጫው ዘፈዘፍኩት ማለት ነው። እና እሱን ዘፍዝፌ ወዲያውኑ ከስራ መልስ ነው እንግዲህ ከስራ መልስ በደንብ አጥቤ ከዛ በኋላ እንደገና በእንትን ጠበስ ጠበስ ሲደረግ አሪፍ ነው። በነገራችን ላይ ውሃውን በደንብ ውጥት ይላል። ጠበስ ጠበስ አደረግኩኝ። በጎን ደግሞ ምንድን ነው ቁሊቴን ነበር የጣርኩትና አስገባሁትኝ። ከዛ በኋላ ዶሮ ግን ማለት ነው ስገዛ በቃ የፈረንጅ ነው ግን የሀበሻ በሏትኝ ቆንጆ ነው አለና ስጋዋም እንዲህ ስታዩትኝ የሀበሻ ነው የምትመስለው ስጋዋ እና በጣም ቆንጆ ስጋ በስተመጨረሻ አገኘሁኝ። ምንም ማድረግ አይቻልም። የበዓል የዕለት ዕለት ነው ዶሮ የሰራሁት ስጋ ነበረ። ከዛ ዶሮ ሰራሁኝና እውነት ለመናገር ዶሮ የሆነ ደስ ይላል። በዓልን ያስመስላል። ዶሮ ከሌለ በዓል አይመስልም። ከዛ በኋላ ምንድነው ቡቅሬ ደግሞ ጠምቄ ነበረ። እናቴ ላከችልኝ ብቁል ነበርና ጠላም ቡቅሬም ነበር የጠመኩትኝ። ቡቅሬው በጣም ቆንጆ ነበር፣ እያየሁት ነበረ እና በጣም አሪፍ ቡቅሬ ነበረ። በጣም ተመችቶናል፣ ወደነዋል። ቅድም ግን ሳልነግራችሁ ዶሮ ወጥ እያጠብኩ በነበረበት ሰዓት ማለት ነው ጀርባዬ ላይ በጣም ረጥቦ ነበረ። መሀል ላይ መጀመሪያ ከስራ እንደመጣው ፀጉሬን ታጥቤ ነበረ እና እሱ በደንብ እስኪደርቅ አልጠበቅኩም። ጊዜ ስለሄደ ረሻ ዶሮ ወጤን ሰርቼ አዘጋጅቼ ጨረስኩኝ። በቃ በጣም ደስ ይላል። ሁሉም በዓል መሰለን ከዚህ በኋላ ማለት ነው። እና ብቻ ግን በዓልን ስራ ቦታ ስታሳልፉ በቃ ትንሽ ይከብዳል። እኔ ለስራ ማመቻችቴ ነበረ ግን አልሆነም። በስተመጨረሻ እንቁላሌንም ቀቅዬ ነበረ ወጡ ላይ አስገባ። እንግዶቼን ጠርቼ ለበዓል ያለውን ቪዲዮ ደግሞ ቀጣይ ፖስት አደርግላችኋለሁ። ወዳችኋለሁ። ቤተሰብ ያለው ናችሁ ካላችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮን ደግሞ ስትጀምሩ ላይክ ማድረጋችሁን አትርሱ። በጣም ነው መወዳችሁ። የዛሬ የበዓል ዋዜማችን ይህንን ይመስል ነበረ። እናንተስ የበዓል ዋዜማ ምን ይመስል ነበር? እስኪ ኮሜንት ላይ ያሳውቁኝ። በያላችሁበት ደግሞ መልካም በዓል ቤተሰቦቼ። እንኳን አደረሳችሁ አደረሰን።